ሰላም ሰላም እህቶች ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? እኔም ዛሬ ጅማ ነውና የሰራሁት እንትን ለምን ይቀርብኝ ብዬ ቪዲዮ አረኩላችሁ። በነገራችን ሰላጣ ነው ይሄ ሁሉ እና ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ አድርጉኝ። እኔም ሰብስክራይብ አረጋችኋለሁ። አበረታቱኝ። ጀማሪ ነኝ። እባካችሁ እንደው በፈጠራችሁ እና ላይክ አድርጉ። ለእናንተ ምንም አይጎልባችሁም፣ ለእኔ ደግሞ ይጠቅመኛል እና ከዚህ ከሸቃለነት ወደ ኢትዮጵያ ልገባ ነው እና ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ አድርጉልኝ ቪዲዮችን እና ደግሞ አዲስ ዩቲዩብ የከፈታችሁ ካላችሁ ኮመንት ጻፉልኝና እኔ ሰብስክራይብ አረግላችኋለሁ የእናንተን እና አበረታቱኝ። አይከፈልበትም እላችኋለሁ ቆንጆ ሰዎች። እና ዛሬ ጅማ የዋልኩበት ነው። ያው እየሰራው በራሴ እኔ በአንድ ስልኬ ይዤ ምናምን በአንድ እጄ ይዤ ምናምን ነው የምቀርጸው ቪዲዮ እና ብቻ ዝም ብዬ ነው እንትን ያልኩት ቪዲዮን የቀረስኩት። ያው ለጅማ የተሰራ ነው ምግቡ እና ብቻ እስቲ አበረታቱኝ። የምር ሰብስክራይብ አድርጉልኝ፣ ቪዲዮ ላይክ አድርጉልኝ እና በደንብ እንዲሰራ አበረታቱኝ እላችኋለሁ። ወዳችኋለሁ። መልካም ስሩ። የት ጋ በቅሎ የት ጋ አብቦ የት ጋ እንደምትካሱ አታውቁ። በእውነት ነው የምላችሁ። መልካም ስሩ። ከአንደበታችሁ መልካም ይውጣ። በምትሄዱበት ቦታ ሁሉ የሰው ሰክሰስ ልክ እንደራሳችሁ ሰክሰስ ያስደስታችሁ። ያ ደስታ ነጥሮ ወደ እናንተ ይመለሳል። እስቲ ይህንን የሞከራችሁት ያያችሁት ኮሜንት ላይ ጻፉልን። ለሌሎቹም ብርታት ይሆናል። ሁሉ ጊዜ እንከን አውጪ ሳይሆን ደጋፊ፣ በቃ አበረታች፣ ሰባሪ ሳይሆን ጠጋኝ ያርገን በምንሄድበት ቦታ በሙሉ። በእውነት በጣም ይሄ በጣም 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 ዞሮ ለራስ በረከት የሚያመጣ ነገር ነውና እንደምታውቁት እንግዲህ የሚቀጥለው ሳምንት ነው ግራንድ ሀበሻ ቢዝነስ ኢቨንት። ጊዜው እንዴት እንደሚበር ልነግር። በሰይጣን ማመካኘት አንችልም። ምክንያቱም ሰይጣን ወደኛ የሚመጣው በሩን ስንከፍትለት ነው። እኛን የሚያታልለንና የሚያሳስተን እኛ በከፈትንለት ለኛ በሚጥመን አይነት ፓርቱ አዘጋጅቶ አቀናብሮ ቀምሞ ሲያመጣልን ስንቀበለው ነው እንጂ በሩን ከዘጋንበት ይሄ ክፉ ዘመን ክፋት የሚሰራበት ቦታ ስለሞቀ ክፉ የሚሰሩ ሰዎች ሞቅ ብለው ደምቀው ገነው ስለታዩ መልካም የሚሰሩ ሰዎች የሉም ማለት አይደለም። አሉ መልካም የሚሰሩ ሰዎች፣ መልካምን ተግባር የመልካም ተምሳሌት ሰዎች አሉ። በ26 ቅዳሜ ማታ አራዳ ቲቪ ሆነን አጉርምራሚ ሆነን አልቃሽ ሆነን አዛኝ ሆነን እንዲሁም ጭራሽ ነገሩን ከባድ እያደረግ ነው። ጭራሽ ራሳችንን ደግሞ ለበሽታ እየዳረግን ነው የምንሄደው። ስለዚህ በተለይ ዲያስፖራ የጎደለውን ብቻ የሚያዩ ሰዎች የውስጣቸው ሰላም የተጎዳ ሰው ነው። ሰላም የላቸውም። የውስጣቸው ሰላም የተነፈገ ስለሆነ ምን የመሰለ ኑሮ እንኳን እየኖሩ ሁሉ ነገር እንኳን ተሳክቶላቸው ጎዶሎውን ብቻ ነው ሲለቅሙ የምታዩት። ለጎደለው ነገር ሲጨቃጨቁ፣ ሲያዝኑ፣ ሲበሳጩ ታያላችሁ። አንዳንድ ሰዎች ደግሞ ምንም ነገር ሳይኖራቸው ሰላማቸው ግን ከማንም ሰው በላይ ነው። የውስጥ ሰላማችሁን ይስጣችሁ። የውስጥ ሰላማችሁ ካለ የምታዩት ነገር ሁሉ አበባ ነው። በምታዩት ነገር ሁሉ ደስታችሁ የተጠበቀ ነው። ከእናንተ አልፋችሁ ተርፋችሁ ለሰው ደስታ የደስታ ምንጭ ትሆናላችሁ። የውስጣችሁ ደስታ ነው ወደ ውጪ ወጥቶ ከዛ የምታዩትን ነገር ሁሉ መልካምም መጥፎም የሚያደርግባችሁ። የውስጥ ሰላማችሁን ጠብቁ። የውስጥ ሰላማቸው የተጠበቀ ሰዎችን አዘውትሩ። አለበለዚያ ጎዶሎ የሚያሳያቸውን ሰዎች ካዘወተራችሁ እናንተም ልክ እንደ በሽታ ስለሚገባ እንደነሱ ጎዶሎውን መልቀም ትጀምራላችሁ። የሰማ ላልሰማ ያሰማ እያልኩኝ በአምስት መልካም ቦታ ዋሉ። መልካምነት ለራስ ነው። መልካም እንዲሆንላችሁ መልካም ነገር ስሩ። መልካም ነገር አስቡ። መልካም ቦታ ዋሉ። መልካም ሰዎችን አዘውትሩ። ሰው ለሆነ አይደለም የሚመስለው፣ ሰው የዘራውን አይደለም የሚያጭደው። በሉ እንግዲህ በ5 እና 6 ኤፕሪል ማችሁም ባይመቻችሁም ቢዋጥላችሁም ባይዋጥላችሁም
አንድ እርምጃ ወደፊት በህይወታቸው በምትሄዱበት ጊዜ ዋጋ የሚያስከፍሉ ነገሮች ሊኖሩ ይችላሉ። የለመዳችኋቸው ሰዎች አጠገባችሁ ላይኖሩ ይችላሉ። አዳዲስ ሰዎች፣ አዳዲስ ዋጋ የሚያስከፍሉ ጉዳዮች ሊያጋጥሟችሁ ይችላል። ያንን ሁሉ ተወታችሁ ነው ሰው የደረሰበት ቦታ ላይ የምትደርሱት። ስለዚህ አዲስ ነገር፣ አዲስ የሆኑ ዋጋ የሚያስከፍሉ ነገሮች አያስደንግጧችሁ፣ አያስበርክኳችሁ። ጨካኝ ሆኑ፣ ጥርሳችሁን ነክሳችሁ ለዓላማችሁ ቆሙ። በዚህ አጋጣሚ 5 እና 6 ሴት ልጅ በተለይ ጥንቁቅ አባት ካሳደጋት ፍቅር እየሰጠ እየተቆጣ እያስጠና እየገሰጸ አጠገቧ ሆኖ የወንድን የአባትን ፍቅር የለመደች ሴት ልጅ ዞራ ዞራ የምታገባው ባሏ ልክ እንደ አባቱ አይነት ፍቅር የሚሰጣት አቴንሽን የሚሰጣት የሚያከብራትን ነው ፈልጋ የምታገባው ይባላል። እናንተ ምን ትላላችሁ? ብዙ ጊዜ በሀበሻ ሶሳይቲ ስለ አባት ኃላፊነት አይወራም። ብዙ ጊዜ እናት ነው። የስ እናት ትልቅ ኃላፊነት ትጫወታለች ቤት ውስጥ በልጆች ዙሪያ። አባት በተለይ ልጅ ወልዳችሁ ልጃችሁን ለማትጠይቁ አባቶች፣ በተለይ ከተፋታችሁ በኋላ ልጆቻችሁን ዞር ብላችሁ የማታዩ አባቶች ትልቅ መልእክት አዘል ቪዲዮ ይለቀቃል። እንደው በቸርነቱ ዙፋን ላይ ሲያስቀምጣችሁ ልክ ዱካ ላይ እንደተቀመጠ ሰው የሚያቁነጠንጣችሁ ሰዎች አላችሁ። ዙፋን ላይ የተቀመጠ ሰው እኮ በጣም ስለሚመች ዘና ብሎ ነው የሚቀመጠው። አንደበቱን ይጠነቀቃል። ምክንያቱም ብዙ ንግግር አያስፈልገውም። የተቀመጠበት ዙፋኑ ራሱ ምስክሩ ነው። ስለዚህ የተቀመጣችሁበትን ቦታ ስታውቁ ለአንደበታችሁ በጣም ትጠነቀቃላችሁ። ምክንያቱም አንደበት ከፍም ዝቅም ያደርጋል። ልንወቃቀስ ልንመቀኛኝ ሳይሆን ልንደጋገፍ ልንበረታታ ሰብሰብ ባለን። አንዷ የአንዷን ስራ ስታሞግስ ሌላዋ የጠቀማትን ስታማክር ልብ የሚነካ ቅንነት በአንድ ጠረጴዛ ዙሪያ አስተዋልን። አይለንድን ስንት ጎበዝ ጀግና የሀገራችን ሰዎች ደብቀሽ ኖረሻል እያልኩ በሆዴ አድናቆቴን ከገለጽኩ ራሳችንን ንቀን ራሳችንን አጎሳቁለን ራሳችንን ጥለን ራሳችንን በማይሆን አይነት ቋንቋ እየተናገረን ራሳችንን እያንቋሸሸን ሰው ሻይ ቡና ጭንቀት ማለት የህይወት ምቀኛ፣ የስራ ምቀኛ፣ የሪሌሽንሽፕ ምቀኛ እግዚአብሔር የሰጠንን በረከቱን ኢንጆይ እንዳናደርግ አይናችንን እውር የሚያደርግ ከፈጣሪ ጋር የሚያጣላን መጥፎ በሽታ ነው። ለዚሽ ለማትረባ ዓለም ጥለናት ለምንሄድ ለውጥ ላናመጣ ከምንጨናነቅ እለት እለት ኑሯችንን ኢንጆይ እያደረግን እንድንኖር ማስተዋል ይስጠን። መራጮች እንጂ ተመራጮች አትሆኑ። የወዳጆቻቸውን ገበና ዝግዝግ አድርገው እያወሩ እያያችሁ እየሰማችሁ አይ እኛን አይደፍሩንም፣ ለእኛ እንደዚህ አይነት ነገር አያደርጉም ብላችሁ ራሳችሁን አደልሉ። ለሌላ ሰው ቃላባይ እንደሆኑና በተናገሩበት በቃላቸው ሳይገኙ እያያችሁ እያስተዋላችሁ አይ እኛንማ ቃላቸውን ያከብራሉ፣ ለእኛ እንደዚህ አይነት ነገር አያደርጉም፣ እኛን ይወዱናል ብላችሁ እራሳችሁን አትደልሉ። ሌላ ሰው ሲሳደቡ፣ ክብር ሲያሳጡ፣ ከፍ ዝቅ ሲያደርጉ እየሰማችሁ አይ ለእኛ እንኳን እንደዚህ አይነት ነገር አያደርጉም፣ እኛን አይደፍሩንም፣ ኧረ እኛን አይደፍሩንም ብላችሁ እራሳችሁን አትደልሉ። የምትውሉትን ሰው ምረጡ። የኔ ብላችሁ የምትቀርቡትን ሰው ጥንቅቅ ብላችሁ ምረጡ። በኋላ እንደነዚህ አይነት ሰዎች ለእናንተም ሲገለበጡ በኋላ እያወቀች ገብታበት ነው የምትባሉት። እያንገበገባት ትዳሯ እያንገበገባት ስለ ልጆቿ ስትል ትልቅ ዋጋ የምትከፍል ሴት ጀግና ናት። በቃ ትልቁን ምርጫ መርጣለች። ተጋብታም ትኖር ተፋታም ትኖር ልጆቿን ከጉያዋ ሳታወጣ ከቁጥጥሯ ስር ሳታወጣ ከተወለዱበት ቀን ጀምሮ እስከ 13 14 15 እድሜ ድረስ እስኪደርሱ ድረስ ልጆቿን በጥንቃቄ እየቀረጸች ኃላፊነቷን መወጣት አለባት እንጂ ከባል ጋር ትዳር ያልተመቸኝም ተብሎ ግብ ከተፈጠረ ትልቁን ዋጋ የሚከፍሉት ልጆች ናቸው።